ምን ተገኘ? ሼባው ንብረቱን በሙሉ በእኔ ስም ሊያደርግልኝ ነው። ለምን ፈልጉ? በጣም ጥሩ። ሴትዮዋ ንብረት ወስዶ ትሁት፣ ወይ ሌላው ደስ ያለኝ ነገር በጣም ናፍቀኝ ሰው ሊመጣ ነው እዚህ። መቼ? ሰሞኑን። ቆይ ማን ነው? ናቲ ይባላል፣ የገዙ ልጅ። እንዳልሽው ኖረቱ ወደ አንቺ መዞር አለበት። ኧረ ወሰንክ? አዎ፣ በዙሪያ የማይሆን ነገር እያንዣበበ ነው። ምንድን ነው? ይህ ሁሉ ዋጋ የከፈልኩት ለሱ አይደለም። ከአንተ ማንም መንጠቅ አይችልም ባለ። መታወቂያሽን አዘጋጅ፣ ነገ እንጨርሳለን። በደስታ። እሺ በቃ ልሂድ። እንዴ ምሳ ብላ እንጂ። አይ አልበላም፣ ልሂድ። በቃ ልሂድ። እስኪ ውሎዬን እያየሁ ወስናለሁ። አሁን ግን አንድ ጉዳይ ላይ ስለሆንኩኝ አልወጣም። በፌስታል የምትወስጂውን ምግብ ልስጥሽ እንዴ? አልፈልግም። በኋላ ካስፈልገኝ ግን ጠይቅሻለሁ። እሺ። ግን ግራ የገባሽ ትመስያለሽ። የማማክርሽ ነገር አለ እንዴ? ባይሆን አንቺን ላማክርሽ፣ ፊትሽ ጥሩ አይደለም። ደህና ነኝ። ቁርስ ስትፈልጊ ጠይቂ። እሺ። ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ትሁት እንግዲህ የቀድሞ የገዛኝ ሚስት ራሷን ልታጠፋ ስትል እንዳጋጣሚ አዳነች ማለት ነው። ቤቲ ጥንብር ብላ ሰክራ ነበረ የመጣችው። የምትፈልጊ ነገር አለ ወይ? ገብተሽ ረፍት ታደርጊያለሽ ወይ ስትል አይ እዚህ ማረፍ እችላለሁ፣ አትቸገሪ ትሁቴ እያለቻት ነበረ ማለት ነው። ትሁት በጣም የማይሆን ነገር ውስጥ ገባች። ምክንያቱም እንግዲህ ራሷን ልታጠፋ የነበረው የቀድሞ የገዛኝ ሚስት እንግዲህ ትሁት አዳነቻት ማለት ነው። በጭራሽ እንደዛ ማድረግ እንደሌለባትም ደጋግማ እየነገረቻት ነበረ። አንቺ ደህና ነሽ ግን እያለቻት ነበረ። አዎ ደህና ነኝ፣ ቁርስ ላቅርብልሽ፣ የምትፈልጊ ነገር አለ ብላ እየጠየቀቻት ነበረ ማለት ነው። ነገር ግን ቤቲ እንግዲህ ምን እንደምትፈልገው እየጠየቀቻት ነበር እና አይ ምንም አልፈልግም ትሁቴ ካለች በኋላ እናም ቆንጆ ራት ዘሪልኝ እኔና ባሌ እያለች ነበር። እናም እንግዲህ ገዛኝ ደግሞ ልጄ ባልኖር ኖሮ አታገባኝ ነበር እያለች እንግዲህ እንደሚስት ሆኜ አንቺም ሀብታም ባልሆንና ገንዘብ ባይኖረኝ አታገቢኝም ነበር። እልቁንስ ወደ ራስሽ ተመለሽ። እንደዚህ ሆነሽ መምጣት አልነበረብሽም። እንዴት እንደዚህ ሰክረሽ ትመጫለሽ እቤቴ እያላት ነበር። እንግዲህ ወጣት ነኝ፣ መጫወት፣ መጨፈር፣ መደነስ ያምረኛል እያለችው ነበር። በሆኑም በልክ ብታረጊ ይሻልሻል፣ ጥንቃቄ አድርጊ እያላት ነበር እና ልክ እንደዚህ ብሎ ጥሏት ስር ትሁትን ቁጭ በይ ብላ ትሁትን አስቀምጣ ትሁት ፍቅረኛ አለሽ ወይ ብላ ጠየቀቻት ነበረ። ነገር ግን አሁን እንደሌላት ነገረቻት እና ልጅ አለሽ ወይ ምናምን ብላ እንደውም ጠየቀቻት። አይ እንደሌላትም ብትነግረውም አልገባኝም። ምን ለመጠየቅ ፈልገሽ ነው? እስቲ ቀጥታ ንገሪኝ፣ ከገንዘብና ከፍቅር እያለቻት ነበር። እና እንግዲህ ያንቺ ምርጫ ነው የሚወሰነው። ገንዘብ ከመረጥሽ ገንዘብ ነው፣ ፍቅር ከመረጥሽ ፍቅር ነው እያለች ነበር ስትነግራት ነበር። እና ባይኖር ኖሮ እንዴት ትለያይ ነበር? ገንዘብ ካለ ግን ሁሉ ነገር አልጋ በአልጋ ይሆናል እያለች ስታወራት ነበር። እንግዲህ የአንቺ አስተሳሰብና የኔ አስተሳሰብ ይለያያል፣ ስለዚህ አንቺ ምርጫሽን ታውቂያለሽ እያለቻት ነበር። እና እንግዲህ ከዛን ቀን ግን ሚስት አሁን ሀዘን ላይ ታክሳ ቁጭ ብላ ነበረች። ብት ብላ የኔ እናት እጅግ በጣም የምታሳዝን አንጀቴን ነው የበላችኝ የምር ማለት ነው። እንግዲህ ቤቴ ትመጣና አሁንም ቢሆን የምትፈልግ ነገር እነሱ ሳያት ተደብቃ ምግብ እየሰጣች ተደብቃ እያወራቻት ነበር። ሁሌም ከጎንሽ ነኝ፣ በጭራሽ መፍራት የለብሽም፣ ከዚህ ህይወት ደግሞ ከዚህ ጉድ አወጣሻለሁ፣ እኔም ብቻ እመኝኝ እባክሽን እያለቻት ነበር። እና እባክሽ እሺ በይኝና ከኔ ጋር ሁኚ፣ እነሱ በሌሉበት ሰዓት የምትፈልግን ሁሉ አድርግልሻለሁ፣ አታስቢ እያለቻት ነበር። እና ሻወር ከወሰደች ገላውን ካጠበቻት በኋላ ምግብ ትሰጣለች። ወደ ራሷ እየተሰባሰበች ምግቧን እየበላቻት ነበር። እና ቆይ ምን እያሉሽ ነው የማስፈራሩሽ ስሏት ጅብ ይበላሻል፣ ትሞቻለሽ ከዚህ ቤት ከወጣሽ እያሉ እየዛቱብኝና እያስፈራራው እንደሆነ
እየነገረችው ነበር። እና እኔ ሁሌም ከጎንሽ ነኝ፣ በጭራሽ መፍራት የለብሽም፣ የልጅሽን ፎቶ አሳይ ብላም ትጠይቃታለች። አባዬ ድጋሜ ትሁት ታገኘና ትሁት ምን እንደተፈጠረው እየነገረችው ነበር። አባዬ በጣም ነው የምታሳዝነው፣ ልጇ አላት ግን ልጇ ሳይሞት አይቀርም ብላ ነገረች። ይገርማል። ምን ጉድ ውስጥ ነው የገባች ትሁት። በጣም ምን እንደምልሽ አላውቅም። እጅግ በጣም ያሳዝናል። ግን ራስሽን ጠብቂ እያላት ነበር። አባዬ እኔ ምንም ነገር አልሆንም አታስብ እያለችው ነበር። እና ምን ማድረግ ይቻላል እንግዲህ እስቲ ያለውን ነገር ቀስ ብለን ለማረዳት እንሞክራለን። ከዚህ ጉድማ ሳላስወጣትና ከዚህ ጉድ ካልወጣች እኔ ወደዚህ አልመለስም። አባዬ እንደምንም ብለን እሷን ማትረፍ አለብን እያለች ነበር። ቤቲ መጣ። እንዴት እኔ ሳልፈቅድልሽ ሳልፈቅድልሽ እንዴት ልብስሽን ትቀይራለሽ ብላ ትሁት እንግዲህ ገላውን አጥባ ልብሷን ቀይራለት ነበር። እና ቤቲ እኔ ሳልፈቅድልሽ እንዴት ገላሽን ትታጥባለሽ፣ እንዴት ልብስ ትቀይራለሽ ብላ እየጮኸችባትና እያመነጫጨቀቻት ነበር ማለት ነው። ትሁት በቃ አባዬ ልሂድ፣ ምን ነገር እንዳያርጓት ቀድሜ መገኘት አለብኝ ልሄድ ትለዋለች። እሺ እልና ልትሄድ ተወሰነች ማለት ነው። አባዬን ከተሰናበተች በኋላ ወደ ቤት ስትመለስ ትሁቴ ቆንጆ ራት አዘጋጅልኝ ለእኔና ለባሌ፣ አንቺ ደስ አለሽ ስሪ እያለቻት ነበር። እሺ ትለውና እንግዲህ ቆንጆ ራት ለመስራት ትወስናለች ትሁት ማለት ነው። ነገር ግን ቤቲ አሁንም ቢሆን እንግዲህ ምን ለማድረግ እንዳቀደችው ከዛኝ ምን እንደተፈጠረው ከሷ ጋር ሆኖ ወደ ቤት ይመለስና እየጠየቃት ነበር። ምን ተፈጠረ መራት ብላ ከኔ ጋር አውራ እያለችው ምን ዛሬ የምትገኘው? አይ ትናንትና ስላስቀየምኩ ይቅርታ ልጠይቅህ ፈልጌ ነው አስከብቼ ስለነበረው ስትለው፣ አዎ እንደዚህ ነው እኔ የምፈልገው፣ ለእኔ ትክክለኛ ሚስት እንድትሆኝ ነው የምፈልገው እያለት ነበር። እና በኋላ አላስከፋም አላስቀየም እያለች ነበር። እና ሀብቱና ንብረቱን በሙሉ በዛ ስም ብትጠነቀቅ ይሻላል፣ አለዛ የሆነ ነገር መፈጠር አለብህ ብንፈራረም እያለችው ነበር። እና ሀብቱን በሙሉ እንግዲህ ለቤቲ ለመስጠት ይወስናል ማለት ነው። እንግዲህ ከዛኝ ቆይ ምን ላድርግሽ፣ እኔ የምፈልገው ልጄን ብቻ አገናኘ እያለችው ነበር። ነገር ግን እሱ ከዚህ ከወጣሽ ትሞቻለሽ፣ ልጅሽን እኮ ገልሻል እያለ የማውን ነገሮችን አይምሯን እየሞላ ነበር። ቆይ እኔ ምን ላድርግሽ፣ በቃ ሰልችተሽኛል፣ አሁን የምንለያይበት ጊዜ ነው እያላት የማውን ነገር እያናገራት ነበር። ምን አይነት ጭካኔ ነው ግን! በስመ አብ! የገዛ ሚስቱን የልጁን እናት እንደዚህ አድርጎ እያሰቃየ ልጇ ሞታ እያለ እያደረገ ነው። ልጇ ግን ናቲ እየመጣ ነው እንጂ እየመጣ ነው በህይወት አለ። ነገር ግን ናቲና ቤቲ ፍቅረኛ የናፍቀኝ ሰው እያለችው ነበረ። ነገር ግን ፍቅረኛሞችን ነበሩ እንዲህ ያስብላል ማለት ነው። እንግዲህ እጂ መሞት አለበት። እንግዲህ ሞት እጅ የተባለበት ቀብር ላይ እዛ ውስጥን መቅበር አለብን። ስለዚህ ከዚህ በኋላ ይህን መቋቋም አንችልም እያላት ነበር። እና እሷም አይ ትንሽ መዘገየት አለብን፣ በጭራሽ ይሄ ሊሆን አይችልም እያለችው ነበረ። እናቱ ተደብቃ እየሰማቻቸው ነበረ ማለት ነው። ከዛ እሷን ለመግደል ይወስናሉ። ለማንኛውም አርቀን ማሰብ አለብን እያሉ ሳስበው ነበር። ትሁት ስትሰማ እጅግ በጣም ደንግጣ በጣም ፈርታ ነበር። ምክንያቱም ንብረቱን በሙሉ በሷ ስም ማድረግ እንደሚፈልግም ጭምር እየነገራት ነበር። እና ትሁቴ በጣም ደስ ብሎኛል ዛሬ እያለችው ነበር። ምን ተገኘ ስትለው ንብረቱን በሙሉ በእኔ ስም ላደርግ ነው ብላ ስትነግራት ነበር። እና ታዲያ እንደዛ ነው ብላ አዎ እያለት ነበር። እና ገዛኝ ደውሎ ናቲ ደውሎ እንግዲህ መምጣት በማንኛውም ሰዓት እንደሚመጣ ቢነግረውም ነገር ግን በጣም ፈርቶ ነበር። ለዛ ነው ንብረቱን በሙሉ ወደ ቤቲ ለማዞር ያሰበ። ምክንያቱም የእናቱን ሀብትና ንብረት ወደ ሌላ እንዳይሸጋገር ወይም ደግሞ ምንም ነገር እንዳያደርገው ስል ቤቲ ንብረቱን ናቲ በህይወት እንዳለና ፎቶን አሳይ ብላ ትሁት ጠይቀው ፎቶን ታሳያታለች ማለት ነው። ትሁት አታስብም ብላ ሁሌም ከጎና እንደሆነች እያነገረቻት እያለቀሰችና እያባበለች ነበረ። እንግዲህ ቤቲ ደስተኛ ሆናለች። ሀብቱን በሙሉ በዛ ስም ለማድረግ እንደተወሰነ ስታቅ በጣም ደስ ይላታል። መታወቂያሽን አዘጋጅና በቃ ንብረቱን በሙሉ ባንቺ ይሆናል እያላት ነበር። እና ይሄንን በጣም ደስ ይላታል።
እንግዲህ ለትሁት ደስታዋን እያካፈለች ንብረቱ በሙሉ ሽባ ወደ እኔ ላዞረኝ ነው ብላ ነገረቻት። የሴትዮን ገንዘብና ሀብት ወደ አንቺ ልዞር ነው እያለች ስታስብ ነበር። ትሁት ምን ሆነሽ? አይ ምንም አልሆንኩትም። እንደውም እሱ ብቻ ሳይሆን የናፈቀኝ ሰው ደግሞ እየመጣ ነው፣ የገዛኝ ልጅ ናት እየመጣ እንደሆነ ስትነግረው ትሁት በጣም ደነገጠች። ምክንያቱም ሞተ የተመለናት በህይወት አለ ወደ እነሱ እየመጣ እንደሆነ ስትሰማ ትሁቴ እጅግ በጣም ደንግጣ ፈርታ ነበር። ምክንያቱም ሞቷለች ብሎ የተነገራት በህይወት እንዳለ አረጋገጠች ማለት ነው። ወደ ተመልካች የዛሬ ቪዲዮ ይህን ይመስል ነበር። ቪዲዮን ጎዳችሁ ላይክ ማድረግ እንዳትረሱ። ሰላማችሁ ይብዛልኝ።